ውዶች አግቡ እንደዚህ የሚንከባከባል ካገኛችሁ እቺ ቅባት ተቀብታ አታውቅም እኮ አባቴ አሁን በወጥቼ ቀስ እያደረክ ማሳጅ ታደርግልኛለህ አረ ደስ ሲል እንቅልፌን አስመጣ መጣ። ብዙ ወንዶች ግን ማለት ፀጉር ሲንከባከቡ በጣም ይችላሉ። እናቴ እንኳን የኔ አይደለም ፀጉር ላይ የኔ አይደለም አይችልም። በዛ ላይ ያሳማል። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ በፕራንክ ወይም ደግሞ በሌላ ድራማ አይደለም ዛሬ ማለት ነው ናቲ ፀጉሬን እንዲንከባከበኝ ነው የመጣሁት እና ናቲ የጠራውና ማለት ፀጉሬን እንዲንከባከብ ባባ እንግዲህ ካረበሽኝ ማለት ነው ፀጉሬ ማርያም ባባ ነቃቆልከት እየነቃቃ እየጨረሰው ነው። ግን እሱንም ቢሆን እስኪ ልንከባከባት አጅሬ ማጠገብ ያለ ፀጉሬ ሲነከመችም አይወድም እሱ እንጀራ ስጋግር ፀጉሬን ስጎነጉ ምናምን እሱ አይወድም። ግን ለጊዜው እዚህ ጋር አስተኝቼዋለሁ መጫወቻ ደረድርለታለሁ። እስኪ እንግዲህ እሞክራለሁኝ። እሺ ካላለ ደግሞ ያው ናቲ ይዘዋን ባባን እኔ ይጨርሳሉ ማለት ነው። ውዱት ይመቻችሁ። ናቲን ጠራውና ፀጉሬን እየፈታ እያበጠረ ምናምን ቅባት ይቀባልኛል ማለት ነው። ከቻለ ደግሞ ይጎነጉነኛል። እስኪ ለማንኛውም አብረን እናየዋለን እና ውዶችዬ ምችት ድልት ይበላችሁ ውዶቼ። ቻናላችን ሰሞኑን ማለት ነው ተመቷን እንዴት እንደሆነ አልገባኝም። ማለት ቪው በጣም ቀንሶብናል። ቀን በቀን ግን ቪዲዮ እየፖስተትን ነው። እንዴት እንደሆነ ባላቅም ግን እስኪ የቻላችሁትን ያክል ማን ላይክ፣ ሼር፣ ኮሜንት እያደረጋችሁ እስኪ ለማለት ለማነቃቃት ሞክሩልን እንላለን። እህቶቼ ጓደኞቼ ከልብ ነው የማመሰግነው ለስካሁን ለነበረን ማለት ለምታደርጉልኝ ሁሉ ከልብ አድርጌ አመሰግናለሁኝ እና ይመቻችሁ። ናቲ እንደተራ ውዱ ከምን ትጀምራለህ መሰለህ? ከድንገር ከምን እንደሚጀምር ነገር ይጀምራል እኮ ነገር እኮ ነው እንዴ ይሄ አንዳንዷን እየፈታ ማለት ነው። አበጥርልኝ አንዳንዷን እየፈታ አንዱ ተፈቶ አንዱ ብቻው ይበጠር ይብቻው። ከዚህ ጀምሩኝ። አረ ከባድ ነው። እኔ አልችልም እንደዚህ ነገር የምን አሳመኝ ከጫፍ ጀምራ አረ እንደተሳመኝ ምንም ዳት ንጉስ አባዬ ደውሌት ይውቃክ ናንካ እና ውዶቼ እስኪ እንዴት እንደሚሰራም እንደሚፈታም እንዴት እንደሚያበጥር ነው ያለ አደርክበት እኮ ቀስ ውዲ ባባ ነቃቅሎ የጨረሰውን ፀጉር ደግሞ አንተ ጨራሽ ገመድ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ቀስ በማለት እንደሽ መጀመሪያ ከጫፉ ጀምሮ እንዳይነቀል። ያው እንግዲህ እስኪ ይሄልሽ ነይ ልኝ እስቲ ነይ ማር አላዊ እያለች ነው። አላዊ አቤት የተፈረደበት ስልክ ማርያም አባ ስልክሽን እኮ ተኛሽበት። ይልብስ ነይ ወሰጃት ያት ኩባያ ሻያት ነይ። ስለሙያዬ ደግሞ ማለት ነው አድናቆታችሁ በእናንተ መንገድ እስቲ ያስተያዩት የተመቻችሁ ማለት ነው። የኔ ፀጉር ምን ስለቆረኩ እሱን ለማስተካከል እሺ ችግር የለውም። ግንባሬ በኩል ፀጉር ምንድን ነው ችግሩ አልገባኝም። ቀስቀስሽ የኋላ የፊትና የኋላ ፀጉር ልቀቂው ማለት የምን ልዩነት አለው? አቆራረጤም ስለምቆርጠው አቆራረጤም እያበላሸሁት ነው። የፊቱ በጣም ረጅም ነው፣ የኋላው አጭር ነው። አቆራረጤም ጭባርነቴ በማርያም ቀስ እያደረክ በዛኛው ነው የሚሻለው። ይሄ እኮ ያማል። እንካስዚህ ከዛ ምን የምታረግልኝ ቀጥታ ቅባት ትቀባኛለህ ማለት ነው። ቀስ እያደረክ ማሳጅ ታደርጋለህ። ልክ አንተ ስጨርስ ምን
ኧረ ውዴ ቀስ የሚለው እስከ ተሰራው ራስ እኮ ነው የምትይዘው። በመቤቴ ስም እንዴ እየተናደድሽ መሆን አለበት። ዛሬ መበዛ አጋጣሚ ብድር ልወጣች እና እንትን እያልኩ እኮ ነው ማርያምን። የተሰራውን አብረህ እኮ ነው በማበጠረው የምትይዘው። ያማት ፀጉር ቤት ገብተሽ ነበር እንዴ? ሰሞኑን ኧረ ቆዩ በጣም እኮ ፀጉርሽ በጣም ነው ፀጉር ቤት የመቼ ቀረ? ወልዲያ እያለ ለበዓል የተሰራው ዛሬ የለም። አባይ ይኸው ባባይ ስለሚነቅለው ማለት ነው። ማርያም በቁመቱ ልክ ነው የሚወጣው። የወንዶች የሴቶች ፀጉር ቤት ብሰራ ግን ሳያዋጣኝ አይቀርም። ኧረ እባክህ የምር በቅርቡ የሴቶች ፀጉር ቤት ልከፍት ይችላል። ነቅላ ነው የምትጨርሳቸው። አስበዋል። የሴቶች ፀጉር ቤት ብከፍት እናትዬ፣ የሴቶች ፀጉር ቤት የእናንተ አጭር ስለሆነ አያማችሁም። እኔ ማንም ሰው ማለት ነው ፀጉሬን ነክቶት አያውቅም። የምር ከኔ ውጪ ዱሮ ህፃን እያለሁ ብቻ እናትዬ በማርያም እስማ በጠረ መጥፎ ነው ሲጀመር እኮ እና ማለት እንደ ፀጉር መስሏችሁ በዛው በክፍሉ ነው ቁጥጥር በተሰራበት በክፍሉ ቅዱስ በዚህኛው አልላከ መሰለኝ። አባዬ ጭንቅላት ተጣጣቁ እንደንጭ ኧረ እባክህ ቅቤ እኮ አግኝቶ አያውቅም። ለዛ ነው ቅቤ ወልጅ ሳለሁ ለካም ነው ተቀብቷል። አዘቀዘኝ ግን ኮርታችን ያልከው ማህላናት አይደለም ያደረገው ወርድ ሞልክ ነው። በዚህና በዚህም አድርግ። ተመስገን ዛሬ ማለት ነው ባባ ዝም ማለት እስኪ መጨረሻውን ያየሱ አስባችሁታ። እንደዚህ ቅባት ተጨማልቀን ሁለታችንም ባባ ኡቢል አይበቃውም። በቃ ሄደ አንጋው በቃ ደስ ይላል። ማርያም ባለፈው ያመነበት ዛሬ ግን አሪፍ ነው። ጭንቅላትሽ ዱባ አይደለም ተፈትንሽ ዱባማ ትልቅ ነው እኮ አይደል? አለሽ ሸውዬ እየተንከባለ መጣ። ይሄማ እኔ ነው አባ። ይሄው የራስ መጫወቻ። ኧረ ፀጉሬ ጋር እኮ አይደለም ወደ ልጅ ያልከኝ ቅዱሱ። እሺ ትንሽ አድርግ። ይሄን አንቺ ሊደፋ አቤት የተንኮል ጥግ ተንኮለኛው ልጅ ይሁን ነገር አሁንም አይቷል። ባባባባባ ቅዱስ ምንድን ነው ያየው? እንካ የራስን መጫወቻ። አይ ፀጉሬ ለቀና ብሎ ያየው እንደሆነ ማርያም ንፈስ ነው የሚያደርገው። አንዱ አስበዋል። ታብዛ እዚህ አካባቢ ትንሽ ባትጨምቁ እራሱ ዝም ብሎ ያፈትልሃል። ተቀዶልኝ አላህ የሚጠበቅብህ አስቀምጠው። እነሱ ምን እያየህ ነው? የሆነ ነገር ታነሳ ነበረ። በቃ ይሄንን ማርዘቅ ሁሉ መጫወቻ እንትን ትተህ እዚህ ጋር የፀጉር እንትን ጋር ትመጣለህ። አይደብርም? ቁጭ በልሽ።
የት አለ መጫወቻ? እንዳደፊው ስልክ እራሱ አለ። ማሳጅ ብቻ ካላባየው ሰው ኦይ ሊዝራጅሪ ወደፊት መቀጠላት እንግዲህ ምን ማድረግ ችግር የለም። በጣም ኧረ እባክህ እንዴት ቅባቱ ራሱ ተጠቅመሻል አባዬ? የኔ ንጉስ የት አባቱ ነው? አይ ነገር ስታስብ ትጥላቸዋለህ። ያ ስልክ ከዛ ደግሞ ምን ይቀጥላል መሰላችሁ? ባባንም ዛሬ ቅባት ቀብተን ማነው ማስያጅ እናደርገዋለን። ከዛ አባቴ ፍቅር የባባ ቅባት አምጣለትና ደግሞ ማስያጅ እናደርግለት እስኪ የልጄን ቅባት ቅዱሴ ይቀጥላል። ከዛ በኋላ አንተ ማሬ የባባ ፀጉር በቃ ስስ ነው። እኔ ቀልጦ ዝም ብዬ እንትን ለዋል። ኧረ ወዴ እንደዚህ የባባ እንትን ፀጉር ማስያጅ ይደረጋል። ፀጉር እንደዚህ አድርጎ ማስያጅ ይድርግ። እኔ እናት ማስያጅ ይድርግ አደርግለታለሁ። አቤት ልብስሽ ቆሽሻለች። አሁን ገላሽን ድድብ እና ማን ቅባል ቀባሽና ገላሽን ድድብ ብለሽ ልብስሽ ይላል ገስ ከይሻ ደግሞ ትኝት በዛው አንተ ነው ረግርታ ተፋባ አንተ ነው ትፈልገው ብቻ እንዴ ደስታ ይሄ እሺ ቀልስ እሺ ቀል ወሰይ ግን እንዴት ነው የምትወረውራ? ይላል እንካ ቆይ እዚህ ጨምርና እንደዚህ ያደርጋል። ቆይ እዚህ ጨምራትና ይሄ አይንህን አረፍ ትመታለህ አባዬ። ያው ቅዱሴ ደግሞ እንደዚህ ማለት ነው ቅባት ይቀባና ከዛ ትንሽ ቆይቶ ማለት ነው ጥብ አድርገዋለሁ ልጅ ጥብ ብሎ ከዛ ማሳጅ ተመልሶ ሲደረግለት ልክም ስለሚለው ይተኛል አለባ። ወይኔ ያበዛሁበት ምን ፀጉር አለህና የኔ መላጣ መቼም ፀጉር የሚያድገው አባቴ ናት ልሞክርለት ነው ይሄን ቅባት ባለፈው እንትን ብየዋለሁ። እንደዚህ እንደሆነ አይቀር ፀጉሩን ማለት ነው አበላሽተውበታል። እኔ ጀመርኩት እነሱ ጨረሱት። ኦልሞስት ለአንድ አመት ያክል ቅባት የሚባል ነው ታያቅ። እኔ ለወልድ ሄድኩኝ። ከዛ በኋላ ማርያም ነፍሱ ቅር እያለሁ ነበር ስትቀባይ ነበረው። ከዛ በኋላ ወልጅ መጥተና ምናምን ቅባት የሚባል ነው ታያቅ። ፀጉር የተበላሸው ነው ለዛ ነው እንጂ በጣም ነበር የሚያምረው የናት ፀጉር። አሁን ግን ከለሩ ራሱ ጠፋ፣ ጥቁር ነበር። ያ ከእንዳውጣው ቅባት ካቆሙ በኋላ እኮ ነው ፀጉር ከለሩ የቀየረው። ያ ቅባት ማለት ነው ነበር
ወጅዱ ነው መቷል። መጀመሪያ ያሳከካል። አሁን በስመ አብ በጣም የሚያሳክክ ይሄ ልክ ደህና ነው ያሳክክ። የቀንድ አውጣው ቅባት ማለት ነው። አሁን ወጅዱ ነው መጣ እንጂ ኦሪጂናሉ በጣም ነበር አሪፍ ነበር ለፀጉር። ብቻ ማንኛውም ቅባትም ሆነ ሻምፖ ወዲያው መጣ ሲባል አሪፍ ነው ይመጣል፣ ግን ድጋሜ ስንጠቀመው ወጅዱ ይሆን ማለት ያስጠላል። ለራሱ በጣም ነበር ተስማምቶኝ ነበር። ሁሌ ቤት ተኮሰ ነው የሚመስለው እሱን ቅባት ከተቀባው ማለት ነው። እስስ ነው የሚያደርገው። እንጂ ሁሉ ከወራኮ እንዲቀቅ ቅባት አባ ጠረገው ልብስ ነው ቆየ ከጠረገ ጠርጎት ነው በእናትህ እግዚአብሔር ምንም የለም እኮ ናት በፈጣሪ ስም ከዛ ዛሬ ሁላችንም ማለት ነው አበባ ጀምረን ሻወራችን ወስደን እንደዚህ ቅባት ከተቀባን ፀጉሬን አቶ ቅዱስ ዳዲ ጋር ትጫወታለህ፣ እኔ ፀጉሬን ታጠባለሁ። ሁሉም ቢሆን እንግዲህ አትሪ ፀጉሬን ምናምን በሌላ ቪዲዮ ማለት ነው ብቅ እንላለን። እንግዲህ ቅቤ ነበር ጾም ስለልቅ ቅቤ ተቀብቶ ነበር መታጠብ የነበረበት፣ ግን ምንም ማድረግ አይቻልም። ቅቤ ናቲም ብዙም አይወድም፣ እኔ ደግሞ ወድ ነበር፣ ግን መታጠቡ ከልጅ አሁን በጣም ይምር ወልጄ ሳለ 2 ብቻ ተቀብቻለሁ። የዛን ሰዓት ያው እናቴም እህቴም ስለነበሩ ተፋኝ ይብኛል። አሁን ግን ቅቤ ተቀብታችሁ ለመታጠብ ብዙ ሰዓት ስለሚፈጅ ቅዱስ ስለማይልኝ